እንደው ወላሂ ይህንን ቪዲዮ መላክ ላለባችሁ ሰው ሁላ ብትልኩት ደስ ይለኛል። እንዴት ልቡ እንደሚረጋጋለት አላህን ይዝችን ያክራ አልጠራጠረው አላህን ይሄን ታረግልኛለህ አላህ ወብዬ ካልኩኝ ደቂቃ አያልፍም እየሮሮጠ እያክተፈተፈ ያመጣዋል። ግን እዛም ላይ ደግሞ አልহামዱሊላህ በጌታዬን እያመሰገንኩት እያለ ሲጨምርልኝ ነው እንጂ ሲያጎል አላየሁትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ቻናሌ ተከታታዮች ሀገር ልጆች ጤናችሁ ዳናችሁ ደህና ነኝ አልহামዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ወዶችዬ ለቻናሌ አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ ቤተሰብ ሁኑ የኔ አለሞች ማለት ነው። እና እኔ የምላችሁ ሰሞኑን ወዶችዬዋ ሳሪና ማናት አንዲት ወገናችን ማን ነበር ሀዊ ታጣልተዋል ማለት ነው። ሱብሃንአላህ የተጣሉት እንግዲህ በማያገባት ሀዊ በማያገባት ነው ሳሪን የሰደበቻ ማለት በማያገባት ጉዳይ ማለት ነው። እንግዲህ የሰው ልጅ ወላሂ ስራ ነው አይደለ? በቃ ምን ችግር አለ? የባህል ማስታወቂያ ነውና እንዲሁ በአለ መልሱልኝ ጥያቄ ማለት ነው። እኔ የምላችሁ እንስራ ማለት ነው። እንስራ እንግዲህ ሳሪ ወንዝ ሄዳ በእንስራ ውሃ ቀዳች ማለት ነው። ሳሪ ደግሞ ሀዊ ደግሞ ለምንድን ነው የምትቀጂው? ለምንድን ዱባይ ምድር እንስራችንን የምታስተዋውቂው ከኢትዮጵያ አንጠታች ምናምን ብላ በዛ ነው የተጣሉ ማለት ነው። በነገራችን ላይ ከዚህ ቀደም በጣም ፍቅር ያጫወታቸው ነበር። አንዳንድ ጊዜ ዘበኑ ፍቅር ከባድ ነው ማለት ነው ጉዶችዬ። የሴት ጓደኛ አይበረክትም አንዳንድ ጊዜ ለምን እንደሆነ አይገባኝም። እና እኔ የምላችሁ ማለት ነው በተለይ አማራ ክልል እኔ የማውቀው በየትኛውም ክልል እኔ የማውቀው እንስራ ውሃ ያኔ በቃ አንዳንድ ጊዜ በእንትን ጊዜ በሰርግ ጊዜ ጠላም ቀሪብም ሆነ ጠላም ሆነ ያኔ ሙሉ ይደረግና የሆነ ለሽማግሌዎች ይቀርባል ማለት ነው። የማውቀው ይሄን ነው። እና ደግሞ ውሃ ነው የምንቀዳበት ብዙ ጊዜ ውሃ ነው የምንገለገልበት እንጂ እኛ እንስራ እንደዛ መሆን አላውቅም። እና ሀዊ ምን አለ መሰላችሁ እንስራ አንዲት ልጃገረድ ወይም ባል ያጣይ ሴት ወንዝ ዛት ታዲያለች። ከዛ ሰው ወንድዮ ያያታል በዛ ወንዝ ውሃ ተቀዲያ በዛው ጠልፋት ቢወጣ ይዟት ይሄዳል አለች። እኔ ግን እንደዚህ አይነት ባህላት እንዴ ግን በአላህ አለ ወይኔ ግን እናንተ ዲስክሪያን እኮ አትያውቅም። በነገራችን ወላሂ አልዓዚም ሁላችንም አረብ ሀገር መተን ገረጀጅን እንጂ ማንኛውም ሰው ወላሂ አሁን የኛ እህቶች አሉ የኛ ትልልቆች እህቶቻችን በ15 ዓመታቸው በ16 ዓመታቸው በ17 ዓመታቸው 20 ቤት ሳይገቡ ነው የሚያገቡት ማለት ነው። ሀቂቃው ዲስክሪያን አትያውቅም ማለት ነው። ይሄን ያክል ባል የሚያጣል እንዴ ግን በአላህ እንደው ማለት ኢትዮጵያ ተቀምጦ ወንድ የለም እንዴ? ወይኔ ወንዶች ይቅርታ አድርጉልኝ ማለት ነው። እኔ የማውቀው ግን እኔ በአገሬ በወሎ ባህል ማለት ነው እንስራ እኔ ማለት ወንዙ ሁዲ ውሃን ቀዳበታለን እንጂ ባልመፈለጊ አይደለም። ሱብሃንአላህ ሀዊ እንግዲህ እንስራኛ ትልቅ ባለውለታችን ነው አለች። ባለውለታችን ነው ባልስናጣ ባልመፈለጊያችን ነው አለች። እናንተ በእንስራዋ ባልፈለጋ ነውራዲ እና አሁን እኔ እንስራ ብዙ ጊዜ በእንትን ነው አሁን ላይ አሁንም ሳይሆን እኔን በደረስኩ ያኔ ገንቦ አለ ገንቦ ታቆንደ ለኛ ገንቦ ይገዛልና ለልጆቹ ማለት ነው። እናቶቻችን ደግሞ በእንስራ ሲቀሩኛ በገንቦ ተሸክመን አንድ ጊዜ አያቴ አላህ ይርሐመና ገንቦ ነበረች ዋስ ቀሪያበት አንድ ቀን ተሸከማለሁ ስለ ቦጭ አርጌ ሰፈራት ከዛ ያሰር ትርጀሪካ ትገዛልኝ ማለት ነው። እቃኒ ነገር ሲቀር በጣም ነው የምሰብረው ማለት ነው። እና ወላሂ ከዚያ በቃ እኔ የማውቀው ይሄን ነው። አሁን ሀዊ ምን አለ መሰላችሁ ያኔ እሷ በኦሮሞኛ ነበር የሰራችው ማለት ነው። ትተረጎም አንዲት ልጃገረድ ወይም ደግሞ ባል ያጣይ ሴት ወንዝ ታዲያለች በዛው ትዳራለች። አዛ ደግሞ አንድ እህታችን ደግሞ እንደዚሁም ወንዝ ተሄዶ እናንተ ወንዝ ባላል እንደ ወንዝ እና ሊላይ እንደ ወደ ስንት ባህል ነው ያለው ግን ማሻአላ ባህላችን ምን አሪፍ ባህል ነው ያለው። ግን እኔ አልተመቸኝም። ምክንያቱም ወንዝ እንግዲህ ያማቆመ ቀር ሁሉ ባለ ቢያጣ ሁሉ እንስራ ይዞ ወደ ወንዝ መጓዝ አለበት ማለት ነው። አሁን ላይ ግን እንስራ የለም ጠፍቷል። በትዕዛዝ ነው የሚሰራው ማለት እንስራ ወሶ የሚያውቃል ወሶ ቅቤ መናጫ ማለት ነው። እሱ አሁን እንትን ያለው ማለት ነው። ወንዝ አላልኩም በትዕዛዝ ነው የሚሰራላችሁ ማለት በትዕዛዝ ታዙና በትዕዛዝ ነው የሚሰራው ማለት ነው። ወሶ ቶፋ ጉልቻ ብቻ ነው ያለው ማለት ነው። ጉልቻ ነው ያለው ማለት ነው። እና አብዛኛዎቻችሁ በጣም ጥራላችሁ ምን ችግር አለ? እቺ ልጅ ተተሸጠላት በተም ታንጣ አመጣለሁ ብላችኋል። ችክናም ፎሌም አመጣለሁ ብላለች ማለት ነው። እንግዲህ ፎሌውንም ችክናውንም ለእናንተ ለመግዛት ያብቃችሁ ሰዲማ ለማምጣቱ ማለት ነው። እና እኔ ወላሂ በጣም ይገርመኝ እናንተ እንደዚህ አይነት ባህል አለ እንዴ?
ወይኔ ጉዴ! ወንዝ ባልተታ አንድ ሴት ልጅ ስራ ወንዝ ይዛ ውሃ ቀርታ ከዛን ስራዋን ሰብሮ በዛው ይዟት ሲጠፋ እኔ የማውቀው ጠለፋ ቃለሁ። ለምሳሌ ጠለፋ መጀመሪያ ትመካከራላችሁ፣ ከልጁ ጋር ትወደዳላችሁ። ልጁ አቅም ካለው ደግሶ መውሰጃ አቅም ካለው ይጠልፍሻል ማለት ነው። ከመጋግረሽ ነው አይደል? ተነጋግረሽ ገበያ ትሄጃለሽ ምናምን፣ ከዛ የምትፈልጊው ልብስ ይገዛልሻል ምናምን፣ ከዛ በዛ ይዞሽ ይሄዳል ማለት። ከዛ ቤተሰቦች ጋር ይደወላል። ከዛ በቃ አለቀና ደግሞ የሆነ ቤተሰቦቻቸው ግግግም ሲያሉ አንሰጥም ነችን አንድርም ካሉ ልጁ በጣም ከወደዱሽ በቃ ይዞሽ ይሄዳል ማለት ነው። እኔ የማውቀው ይሄንን ነው። ይሄን ባህል አውቃለሁ እንጂ እንስራ ወንዝ ይዛችሁ ዳችሁ እንስራችሁ ከሰው ቦታ መጣላት ወላሂ እኔ አላውቅም። የለም ሲጀመር በእኛ ሀገር ማለት ነው። በእኛ አካባቢ የለም እንዴ ሲጀመር ይሄን ያክል ባል የሚያጣል እንዴ? ወላሂ ይሄን ያክል ያ አላህ። እኔ ወላሂ ምን አይነት ወንድ ቢያጡ ነው? ምን አይነት ባል ወንድ ቢጠፋ ነው ወንዝ ድረስ እንስራ ይዘስተን የሚሄዱ ድረስ ማለት አሁን ይቺ ልጅ አሁን አንድም ጠያቂ የለኝም ምናምን ያለችው እንግዲህ 47 ዓመቴ ነው እስካሁን ወንድም አልጠየቀኝ ያለችው ልጅ ወላሂ በጣም ከሰዝናል። እንዴት ለምን አልጠየቃትም? ወንድ አይደለች ቆንጆ ናት። ግን በነገራችን እናስባችሁ ካልመጣ ከባድ ነው ማለት ያው እንደው ምንድነው ቀሚስ ተለበሰች የሴት መጠየቅ አይቀርም የሴት ወጉና አይልም የሚሉት ተረት አለ ማለት ነው። ምን ችግር ነው ወላሂ አንዳንድ ጊዜ ሱብሃንአላህ ይሆን እና ለማንኛውም እኔ ገርሞኛል እናንተ ወላሂ ገርሞኛል። በጣም ነው የገረመኝ። እናንተሳ እንደዚህ አይነት ባህል አለ ግን የሰላም ምን አይነት ባህል ነው? እኛ ኢትዮጵያኖች እኮ በቃ ሀምታም ነው ወላሂ ነው የምላችሁ የመጨረሻ ሀምታም